እድሜዋ እኮ በዛ ላይ ልጅ ጸጋ ነው። ታዲያ ኬት ነው ያረገዘችው? አንቺ ምን አስጨነቀሽ? ለምን አስጨነቀኝ ማየ? ይሄ እኮ በጣም ከባድ ነገር ነው። ከባድ ሆነ አልሆነ አንቺን ይመለከትሻል። አቢጌል እባክሽ ተይኝ ልረፍበት። ሂጂ ወደ ክፍልሽ። እንዴ ማየ ስራ ሜሎ ተውሹ እንዴ? አዎ ሰርሻለሁ። ተይኝ በቃ ዞር በይ ከፊቴ። እኔ ምለው ሰላም ሆነ የት ሄዳ ነው? አግባሽ አንቺ ልጅ ምን ነው ለወሬ ሞት ኮንሽ? ምንድነው እንደዚህ የሚያደርግሽ? እስኪ በቃ ታያት። እንዴ ማየ ከማን እንዳረገዘችማ ማወቅ አለብኝ። እሺ አወቅሽ፣ ከዛስ ምን ልታደርጊ? እርግዝና እኮ አንድ ቀን የሚፈጠር ነገር አይደለም። ምን? አንቺ ምን ታውቂዋለሽ? ቆይ እርግዘሽ ታውቂያለሽ ነው ወይስ ሳላውቅ መባለግ ጀምረሻል? ኧረ ማየ እንደዛ አይደለም። ሲጀመር እንደዛ አስቤ አይደለም። በቃ ይቅርታ። ስሚ ደግሞ አባትሽ ሲመጣ ተንቀልቅለሽ ንገሪውና ውርድ ከራሴ አንጠለ። ማን ነው ማለት ነው? ምን እትዬ ተናገረችሽ እንዴ? አይዳጣ ቲኮ እንዳይነስ ታድርግሽ። በእርግጥ ኃይለኛ ነች። በልጆቿ በትዳሯ ከመጡባት በጣም ኃይለኛ ሴት ነች። አዎ እሱማ እትዬ ጥሩ እናት ናት። አዎ ዳጣዬ ትዳሯን አክባሪ ባሏን አፍቃሪ ነች። እንዴ አረ ሰላምዬ አሁን ራስ እኮ ወዲያ እየባሰሽ ነው። አረ በኪዲ እኔ የሚያለቅስ ሰው አልወድም። አላለቀስኩም። በቃ ነው እውላለሁ። ቤት ውስጥ ማንም ስለሌለ ስጨርስ ግን ከዛ መጥተሽ ታይዋለሽ። እሺ ዳጣዬ ነው ግን ግቢ ውስጥ ናቸው። እስክትጨርሽ እንዳይገቡሽ። እንዴ አረ እንዳያሳስብሽ ማንም አይመጣም። ሰንተው አድርጌ ነው የማጸዳው። አንቺ ብቻ ልትቢና ሂጂ ተይ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ተፈጠረው የሚለውን አብረን እናያለን ማለት ነው። ሰላም እርጉዝ ነች ስትላት ማርታ ልጇን በጥፊ አለቻት ኢሜ ማለት ነው። ኢሜ ቆይ ማየ ለምንድን ነው የምትመጪኝ? ምን አጠፋው? ከምን ራሷ እኮ ነች እርጉዝ መሆኗን የነገረችኝ። ለምን ራስሽ ጠርተሽ አትጠይቃትም እያለቻት ነበር። ዝም በይ አንቺ የሚሆን ነገር እየቀባጠርሽ እዚህ አይምሮን አትበጥብጪ። ምን አይነት የተረገምሽ ልጅ ነሽ ግን ምን ጉድ ነሽ ያለች ስትጮህበት፣ እሺ ማየ ጠርተሽ መጠየቅ እኮ ትችያለሽ እያለቻት ነበር። ማርታ እጅግ በጣም በንዴት ሰላም ሰላም እያለች ሰላምዬ ስትገረም አቤት እትዬ ምን ነበር ብላ ስትጠይቁም ልክ ሆዳም እንደደረሰ ነፍሰ ጡር እንደሆነች ታያለች ማርታ። ከዛ በጣም ደነገጠች። ሰላምዬ ምንድነው? ምን ተፈጠረ? ምንድነው የሚያወጉት? እያለች እንባ እየተናነቃት እየጠየቀቻት ነበር። እትዬ ይቅርታ አድርግልኝ ልነግርሽ ፈልጌ ነበር ነገር ግን አልቻልኩም እያለች ነበር። ሰላምዬ መቼ ነው እንደዚህ የተፈጠረ? እንዴት ብላ ለምን አልነገርሽም ይሄን ያህል ድረስ ብላ እየጠየቀቻት ነበር። ማናገር አልቻልኩም እትዬ ይቅርታ አድርግልኝ እኔ ያልኩት እውነት ነበር እያለች ኢሜ ነገሩ ለማቀጣጠል አሁን አንቺ ሂጂልኝ ኢሜ ብላ ኢሜን ስትጮህበት ነበር። በይኔ አሁን እዚህ ጋር ቁጭ በይና የተፈጠረውን ነገር አባቱ ማን እንደሆነ ከማን እንደሆነ እንድትነግሪኝ እፈልጋለሁ እያለች ስታስጨንቃት ነበር። ዳጣና ውሃ ቤተክርስቲያን ሄደው እየተመለሱ ነበር። ቆይ ዳጣዬ ቤተክርስቲያን ውስጥ ለምን ተቀመጥሽ? ሰው ቆሞ አንቺ ተቀመጥሽ ደግሞ ነው እያለች ስታወራ ነበር። ወይ አንቺ ውሃ እንደ ውሃ ሆነሽ እያለች ስታወራት ነበር። ነገር ግን ሰላምዬ በድጋሚ ማርታ እያናገረቻት ነበር። ኢሜን ሂጅ ከዚህ ከአንቺ ከምንም ነገር የለኝም ብላ ጥሩ እናትና መልካም የሆነት ኢሜን አባረቻትና ሰላምን ቁጭ አርጋ የተፈጠረው ነገር እንዴት ተፈጠረ ከማንስ ተፈጠረ ብላ
እየጠየቀቻት ነበር። እትዬ ይቅርታ አድርግልኝ፣ እናንተ በሌላችሁበት ቀን አንድ ቀን ከቤት ወጥቼ ነው እንደዛ ነገር የተፈጠረው አለችው። ከዛ እሷ ማርታ ያሰበችው ከደረጀ ነበር የገመተችው። በጣም የደነገጠችው ከደረጀ መስሏት ነበር። በቃ የተፈጠረ ተፈጥሯል። ልጅ ያለባት አያድግም። ስለዚህ አሁን ማድረግ አለብን፣ ልጁን ታስተዋውቅንና በትንሹ ቀለበት አድርገን ራስሽን ህይወት እንድትኖሪ እናደርጋለን። ልጁ ድቃላ ሊባል አይገባም። ሰላምዬ እዚህ ትወልጃለሽ፣ ይሄ ቤትሽ ነው፣ ልጄ እንደ ልጄ ነው የማይሽ እያለቻት ነበር። የእውነት ማርታ ጥሩ እናት ጥሩ አሰሪ ነች ማለት ነው። ሰላምዬ ግን ራሷን መቆጣጠር አቅቷት እጅግ በጣም እያለቀሰች ነበር። ሰላምዬ አታልቅሽን፣ በቃ አሁን ማድረግ ያለብን ቤተሰቡን እናስተዋውቃለን። ስለዚህ ትንሽ የቀለበት ስነ ስርዓት አድርገሽ ታክብና ልጅሽን እኔ ነኝ ደግሞ የማረስሽ እዚህ ነው የምትወልጅ እያለች ፈጣሪ ተመስገን ስንቱን ጉድ አሰብኩ እያለች እሷ ደረጀን ነበር የተጠራጠረችው ማለት ነው። ግን አሁን ቢሆን እኔ ራሱ ያልተዋጠልኝ ነገር ልጁ ግን የደረጀ ይመስለኛል ማለት ነው። እንግዲህ ማርታ በጣም ተጨንቃ እና ጣራን እያመሰገነች የጠረጠርኩት ነገር እውነቱም ስላልሆነ እያለች ነበር። ነገር ግን ሰላምዬ በጣም እያለቀሰች ናታን ክፍል ገባችና ናታን ሰላምዬ ምን ተፈጥሮ ነው? የሆንሽ ነገር አለ እንዴ? ንገሪኝ እያለች ስጠይቃት ነበር። ነገር ግን ምንም ነገር መናገርና አልቻለችም ከማልቀስ ውጪ። ከዛ እንደምትናዳ ትወጣለች። ናታን ምንም ነገር አትጠይቀኝ እያለች ጥላ ትወጣለች ማለት ነው። ናታን ግራ ተጋባ። ሰላምን እንደ ታላቅ እህቷ እጅግ በጣም ይወዳትና ያከብራታል ማለት ነው። ይህም እንግዲህ አባቱ ምን እንደሆነ ለማወቅ እጅግ በጣም ጓጉታለች። ከዛ ናታን እሺ እማዬ ታዲያ ከማን ነው ያረገዘችው ብላ እየጠየቀቻት ነበር። አንቺ ምን አገባሽ ስትላት እማዬ ይሄ ነገር እኮ ቀላል አይደለም፣ ስለዚህ ማወቅ አለብኝ ከማን ነው ያረገዘችው ብላ ማርታን ወይም ደግሞ እናቷን እየጠየቀቻት ነበር። አንቺ አያገባሽም፣ አይመለከትሽም፣ ትሰሚኛለሽ? ስለሷ ለምን እንደዚህ ማወቅ ፈለግሽ? ለእርግዝና የምታውቂ ነገር አለ ወይስ ብልግና የጀመርሽው ነገር አለ? አይማ ይቅርታ እንደዛ ማለት ፈልጌ እኮ አይደለም እያለቻት ነበር። ትሰሚኛለሽ? የማይመለከትሽ ነገር ውስጥ አትግቢ፣ ዞር በይ ከፊቴ ትላትና ጥላት ትሄዳለች ማለት ነው። ዳጣና እንደውም ምጥን አንድ ላይ ጁስና ይሄን እርጎ እኮ ሁለት ጠጥተሻል አይበቃሽም እንዴ እያለቻት ነበር። አንድ ላይ ሆኖ እየተጫወቱ ነበር ማለት ነው። ነገር ግን ናታን እንዳጋጣሚ ከብሎ መጽሐፍ እያነበበ እያለ ኢሜ ትመጣና ከሱ ጋር መሆን እንደምትፈልገውና ምን እያሰብክ ነው፣ ምን እየተሰማህ ነው እያለች እየጠየቀችው ነበር። ከዛ ስለምን እንደምታወሪ አላውቅም፣ እባክሽ አሁን ብቻዬን መሆን እፈልጋለሁ፣ ስለ የሰላም ጉድ ሰምተሃል እንዴ እያለች የሰላም እርግዝ ጭምር እየነገረችው ነበር። ታዲያ ከማን ነው ያረገዘችው እያለ አሁን ወይም ከዚህ ቤት ነው ወይም ከውጭ ነው ያረገዘችው፣ ማን እንደሆነ ባይታወቅም ግን ሰላም ነፍሰ ጡር እንደሆነች ትነግረዋለች ማለት ነው። ዳጣ የእህቷ ስልክ ስትፈትሽ እንደ አጋጣሚ ስልክ ውስጥ የማይሆን ነገር ታገኛለች። የተለያዩ ግሩፕ ውስጥ ገብታ እንደ መጥፎ ግሩፕ ውስጥ እንዳለች እና ለህፃናቶች የማይሆን ቦታ እንደታገኘች ትነግጣለች። ይህን ግሩፕ ከፍተሽ አይተሽ ታውቂያለሽ ስትላት አይ አልከፈትኩም፣ እንዲሁም ከትምህርት ቤታቸው ውስጥ አንድ ባለጌ ልጅ እንዳለም ጭምር እየነገራት ነበር። ዳጣ በጣም ተናደደችና ጮኸች። ከዛ ይሄ እንዴት ሊሆን ቻለ እያለች ስትናደድ ነበር። ከዛ አይ እኔም እኮ ልኮልኝ ነበር ግን እኔ አላየሁትም እንጂ እያለች ስታወራ ነበር። አረ እንደዛ ነው እንዴ እያለች ነበር። እንግዲህ ይሄ ደግሞ ናታን የራሷ ለማድረግ ብትሞክሩም ነገር ግን አልቻለችም ማለት ነው። ዳጣና አባቷ አባዬ ታውቃለህ፣ አባዬ ብዬ ለመጥራት ናፍቆኛል፣ እናቴ ብዬ ለመጥራት ናፍቆኛል፣ አታስቢ አንድ ቀን እናትሽንም ትጠራታለሽ፣ አባትሽን በነፃነት ትጠራለሽ እያለ እናትሽም ጭምር እያለ ሳወራው ነበር አንድ ላይ
አባዬ አንድ ነገር ልነግርህ እፈልጋለሁ። የህዋ ስልክ ውስጥ መጥፎ ነገር አይቻለሁ። እንደው አንድ ትምህርት ቤታቸው ውስጥ አስቸጋሪ ልጅ አለ አግኝቼ በቀጠቅጠው ግድዬ እኔ ይመቸኛል እያለችው ነበር። ቆይ ዳጣ ምንድነው የተፈጠረ ንገረኝ እያለች ነበር። እኔ ደግሞ እናቷ ስለተናደደችበት ከእናቷ ጋር ለማውራት እየሞከረች ነበር። እንዲሁም ከእናቷ ጋር መቀራረብ እንደጀመሩ ነው ጥሩ ስሜት ላይ እንዳሉ እየነገረች ነበር። እንግዲህ ጥሩ እያለች ስታወራ ነበር። ሰላምዬ ቤት እያጸዳች ነበር። ከዛ ዳጣ እንዳጋጣሚ ፊቷ ጥሩ እንዳልሆነ ስታውቀው ሰላምዬ ምን ተፈጥሮ ነው? እስቲ ነይ ቁጭ በይ የተፈጠረውን ነገር ንገሪኝ እያለቻት ነበር። ከዛ እሺ እነግርሻለሁ ደህና ነኝ። አይ ትንሽ ደጋግሞኝ ነው። አይ ሰላምዬ እትዬ ተቆጡሽ እንዴ? ምንድን ነው ያሉሽ? ያስከፉሽ ነገር አለ? ንገሪኝ ሰላምዬ እያለቻት ነበር። አይ ዳጣዬ ምንም አልተፈጠረም። እትዬ እኮ ጥሩ ሰው ናቸው። በትዳራቸው ከመጣሽ በልጆቻቸው ከመጣሽ ናቸው አይለኛ እንጂ ጥሩ ሰው ናቸው እያለች ስታወራ ነበር። አዎ እትዬ ጥሩ ነች። በልጆቿ ከመጡ ማንም ሰው አትነካም እንትን አትሉም። በትዳሯም ጭምር ጨዋ ያሳደጋት ነች እያለች ስታወራ ነበር። ሰላምዬ ጥሩ ስሜት አይደለችም። ታዲያ ሰላምዬ ፊትሽ ጎዳና አይደለም የተፈጠረ ነገር አለ እያለች ስትጠይቃት ነበር። አይ ደህና ነኝ ትንሽ ደክሞኝ ነው እንጂ ደህና ነኝ እያለችው ነበር። ከዛ ዳጣ ቤቱን ለማጸዳት ልጆች ሰብስበው አንድ ላይ ሲያጸዱ ነበር። እንደውም በድጋሚ ናታ አንድ ላይ ቁጭ ብለው እየተጫወቱ ነበር። ከዛ ኤሜ እስቲ እኔና ናታን ፎቶ አንሽኝ እያለችው ነበር። ከዛ ዳጣ ፎቶ እያነሳቻቸው ነበር። ናታን ደግሞ ዳጣን ለማስቀናት እየጣረ ነበር ማለት ነው። ነገር ግን ዳጣ እኔና ናታን ባልና ሚስት ሆነን እንዴት ነህ ምን እያለች ውሃው ራሷ እየደነገጠች ነበር። እንግዲህ ናታን ዳጣን እንድትቀናውና እንድትወዱ ይፈልጋል። ዳጣ ግን ለሱ ምንም ማለት የተለየ ስሜት እንደሌላት ማርቲን በጣም ተጨንቃ ስለነበረ ደረጀ ምን ተፈጥሮ ነው ማርቲ እስቲ ንገሪኝ እያለ እየጠየቃት ነበር። ደረጀ ምንም አልተፈጠረም እባክህ ምንም ነገር አትጠይቀኝ እያለችው ሰላም እርጉዝ እንደሆነች ትነግረዋለች። ከዛ ምን አዎ ሰላም ነፍሰ ጡር ነች ብላ በጣም ይደነግጣል። እሱም ውድ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።